ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያና በተቆራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኔ 8 ቀን 2006 ዓ.ም ነው። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም ከዝግጅት ክፍላችን የቀረበ ሀተታ እናሰማለን። ከዚያም በሳምንት ውስጥ የተጠናከሩትን አበይት ዜናዎች የምናሰማበት የዜና ዘገባ ዝግጅታችን ይቀርባል። በአሳየ የቀረበ አንድ ግጥም አሰምተን ሌላ ከዝግጅት ክፍላችን የቀረበ ጽሑፍ እናስከትላለን። በመጨረሻም ከማህደራችን ዝግጅታችን ከዚህ ቀደም አስተላልፈነው የነበረ አንድ ጽሑፍ አሰምተን የዛሬ ምሽት ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። አድማጮቻችን እንደምን አምሽታችኋል? ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የዛሬ የሰኔ 8 ቀን 2006 ዓ.ም ዜናዎችን አሁን ሰማን። በቅድሚያ ግን አርዕስተ ዜናዎችን። የጋምቤላ አስተዳዳሪ የነበረው ኦኬሎ አኳይ በሽብርተኝነት ተከሰሰ። ድምጻችን ይሰማ፣ የእስር ቤቱ መጉላላት ይብቃ በማለት መግለጫ አወጣ። በአዲስ አበባ የአሜሪካን ኤምባሲ የሶማሊያ ትውልድ ያላቸው ወደ ኢትዮጵያ ሲጓዙ ይጠንቀቁ ሲል አስጠነቀቀ። ግብጽ ከወያኔ ጋር መልካም ግንኙነት መስርቻለሁ እያለ ነው የሚሉት ናቸው። እነኚህና ሌሎች ዜናዎች ዝርዝሩን ነው። የወያኔ ቡድንም በጋምቤላ ውስጥ የሽብር ተግባር ለመፈጸም ሲዘጋጁ ከደቡብ ሱዳን ባለስልጣኖች ጋር በመተባበር በቁጥጥር ስር አዋልኳቸው ያሏቸውን 7 ሰዎችን በሽብርተኝነት መክሰሱን አስታውቋል። ከተከሳሾቹ ውስጥ የቀድሞ የጋምቤላ ክልል ርዕሰ መስተዳድር ኦኬሎ አኳይ ይገኝበታል። ኦኬሎ አኳይ በ1996 የጋምቤላ እልቂት ወቅት የጋምቤላ አስተዳዳሪ የነበረና በኋላ ከሀገር ኮብልሎ በኖርዌይ የፖለቲካ ጥገኝነት አግኝቶ እንደነበረ ይታወቃል። በቅርቡም በደቡብ ሱዳን ውስጥ በደቡብ ሱዳን ባለስልጣኖች ተይዞ ለወያኔ እንደተሰጠ ይታወቃል። ከኦኬሎ አኳይ ጋር ዴቪድ ኦጁሉ፣ ኡቻን ኦፓይ፣ ኡማን ኒዋዬ፣ ኦጁሉ ቻም፣ አታካ ኡዋርና ኦባንግ ኡመት እንደሚገኙበት ታውቋል። የወያኔ ቡድን ኦጁሉ አኳይን የጋምቤላ ህዝቦች ነጻነት ንቅናቄና የጋምቤላ ዲሞክራሲያዊ ንቅናቄ የተባሉ ሽብርተኛ ድርጅቶችን በመምራትና በመሳተፍ ከሷቸዋል። የወያኔ ቡድን የሚቃወሙትን ሁሉ የሽብርተኝነት ቃጭል በማሰር የዋስ መብት በመከልከል ወደ እስር ቤት ማጋዙ የተለመደ ተግባሩ ሆኗል። የወያኔ አምባገነን እና ዘረኛ አገዛዝ በኦሮሞ ተማሪዎች ላይ የጀመረውን ስውርና ይፋ ግድያ አሁንም እንደቀጠለ መሆኑ ተሰምቷል። በዚህ መሰረት በምዕራብ ሸዋ በግንደበረት በካቺሳ ከተማ ተማሪ ደንሚ ባቻ የተባለው ተማሪ የወያኔ የጸጥታ ኃይሎች ሰኔ 4 ቀን 2006 ዓ.ም ከምሽቱ 2 ሰዓት ላይ በጥይት ደብድበው የገደሉ ሲሆን ሌሎች ወጣት ተማሪዎችንም አቁስለዋል። በቡራዩ ከተማም ቢቂላ ባንዳ የተባለው ወጣት የወያኔ ወታደሮች በራሲያ ሰራሽ መኪና ገጭተው የገደሉ ሲሆን በናዝሬትም ሄኖክ የተባለው ወጣትን ገድለው መኪና ስር መጣላቸው ታውቋል። የኦሮሞ ተወላጆች በሚኖሩበት አካባቢ እስር፣ ወከባና ግድያ እየተበራከተ መምጣቱ ታውቋል። ድምጻችን ይሰማ ንቅናቄ በህዝበ ሙስሊሞች ወኪል ላይ በማረሚያ ቤት እየተደረገ ያለው ወከባ በአስቸኳይ ይቁም በማለት ሰኔ 4 ቀን 2006 ዓ.ም መግለጫ አውጥቷል። ድምጻችን ይሰማ ባወጣው በዚህ መግለጫ በሐሰት ክስ በሽብርተኝነት ወንጀል በእስር የሚገኙት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ላይ ቤተሰብ፣ ዘመድ፣ ወዳጅ እንዳይጠይቃቸው ገደብ መበጀቱን ኮንኖ እስረኞችን ሆን ብሎ ተበታትነው እንዲታሰሩ መደረጉን ተቃውሟል። ከዚህም በተጨማሪ በእስር ቤት ውስጥ በሙስሊም መፍትሄ አፈላላጊ ኮሚቴ አባላት ላይ ግልጽ ድብደባ፣ የግድያ ማስፈራራት፣ ለብቻ ማሰር መፈጸሙን በመግለጽ በእስር ቤት ውስጥ ከህግ በላይ መሆን ይቁም፣ የህዝብ ወኪሎቻችንን ማግለላት ይብቃ በማለት ድምጹን አሰምቷል።
በሌላ በኩል ደግሞ ከህዝብ ሙስሊሙ ዕውቅና ውጪ ወያኔ ከያለበት ሰብስበው ሹመት የሰጣቸው የእስልምና ጉዳዮች ምክር ቤት ከፍተኛ አመራር የተባሉት እርስ በርስ ውዝግብ የተነሳ እየተተራመሱና መፈንቅለ ስልጣን ሙከራም አድርገዋል ተብለው ከስልጣን የተባረሩ እንዳሉ ታውቋል። ለዚህ መሰረት የአዲስ አበባ ምክር ቤት ሹመኛ የተባረሩ ሲሆን ከተባረሩት ውስጥም ለወያኔ ሲያጨበጭቡና ያሳጎበድዱ የነበሩት የአዲስ አበባው የእስልምና ምክር ቤት ፕሬዝዳንት አህመድ አብዱራህማን፣ ምክትሉ ሼህ መሐመድ ኑርና ዋና ጸሐፊው ሐጂ አቡበከር ከማል ይገኙበታል። ህዝበ ሙስሊሙ እኛን አይወክሉም በማለት ድምጹን ያሰማ እንደነበረ ይታወቃል። ወያኔ የበረሃ ታጋውን በኋላም የትግራይ እስልምና ምክር ቤት ፕሬዝዳንት ያደረገውን ታጋዩን ሼህ ካያርን ከሁለት ዓመት በፊት የኢትዮጵያ እስልምና ምክር ቤት ፕሬዝዳንት ተብሎ መጅሊሱን እንዲያምስ መደረጉ ይታወቃል። አድማጮቻችን የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በአዲስ አበባ የሚገኘው የአሜሪካን ኤምባሲ ሮብ ዕለት ባወጣው ማስጠንቀቂያ በተለይም ትውልደ ሶማሊያ የሆኑ ዜጎች ወደ ኢትዮጵያ እንዳይጓዙ አበክሮ መክሯል። ወደ ኢትዮጵያ የሚጓዙም አስፈላጊ ጉዞ ሰነድና ኮፒውን እንዲይዙ የጠየቀ ሲሆን ከአዲስ አበባ ቦሌ አውሮፕላን ጣቢያ ጀምሮ የሶማሊያ ትውልድ ያላቸው መንገደኞች እንደሚጠየቁ፣ እንደሚታሰሩ፣ ያለምንም አይነት ክስም በእስር ቤት ሊቆዩ እንደሚችሉ አስጠንቅቋል። በመሆኑም ይላል የኤምባሲው ማስጠንቀቂያ የሶማሊያ ውልደት ያላቸው አሜሪካኖች የሚጓዙትም ሆነ በኢትዮጵያ የሚኖሩት ሁሉንም የጉዞ ሰነድ ከነኮፒ እንዲይዙ፣ በአሜሪካ የውጭ ጉዳይ መስሪያ ቤት ድህረ ገጽንም እንዲጎበኙ፣ ለጸጥታና ደህንነትም በአቅራቢያቸው ያለው አሜሪካን ኤምባሲ ወይም ኮንስላርን በአስቸኳይ እንዲያሳውቁ መክሯል። የወያኔ አገዛዝ የሽብር ተግባር በአልሸባብ ይፈጸምብኛል በማለት በሶማሊያ ተወላጆች ላይ ልዩ ክትትል እያደረገ ሲሆን ይህ ክትትል ወከባና በርበራ በጅማ በሽብር ተግባር ሲዘጋጁ ያስኳቸው ከሚሏቸው 25 ተጠርጣሪዎች ጋር የተገናኘ ይሁን አይሁን የታወቀ ነገር የለም። የወያኔ የውጭ ጉዳይ ሚኒስትር ቴድሮስ አድህኖም ሐሙስ ዕለት ለወያኔ ዜና ወኪሎች እንዳስታወቀው በሚቀጥሉት 2 ሳምንት ውስጥ የግብጽ አዲሱ ፕሬዝዳንት አብዱል ፈታህ አልሲሲ አዲስ አበባን እንደሚጎበኙ ገልጸዋል። ፕሬዝዳንት አብዱል ፈታህ አልሲሲ በኢትዮጵያ ጉብኝታቸው ከወያኔው ጠቅላይ ሚኒስትር ከኃይለ ማርያም ደሳለኝ ጋር በተለይ ስለ አባይ ግድብ ይነጋገራሉ ተብሏል። ይህን ጉብኝት አስመልክቶ ግን ግብጽ መንግስታዊ መገናኛ ብዙሃን ያሉበት ነገር የለም። ባለፈው እሁድ የግብጽ ፕሬዝዳንት ከበዓለ ሲመታቸው በኋላ በዚህ ወር መጨረሻ በኢኳቶሪያል ጊኒ በሚካሄደው የአፍሪካ ህብረት ስብሰባ ላይ ከወያኔው ጠቅላይ ሚኒስትር ጋር ይገናኛሉ ተብሎ እንደነበር ይታወሳል። የግብጽ ባለስልጣኖችና የፖለቲካ ተንታኞች ግን የግብጽ ፕሬዝዳንት ከወያኔ ጋር ያለው ትብብር የግብጽን ጥቅም ላይ የተንተራሰ መሆኑን በመግለጽ ጉብኝቱ ከንቱ እንዳይቀር ግብጽ 55.5 ቢሊዮን ኪዩቢክ ሜትር ውሃ መጠን እንዳይቀንስና ወያኔን በአባይ ግድብ ላይ አነስተኛ ግድብ እንድትገነባ ለማግባባት ይሞክራል ይላሉ። በሌላ በኩል ደግሞ የወያኔ ቡድን ከግብጽ ጋር የጀመረውን አዲስ ትብብር ለማጠናከር አንድ ህዝብ ለህዝብ የሆነ የዲፕሎማቲክ ልዑካን ቡድን ወደ ግብጽ እንደሚልክ የወያኔ የውጭ ጉዳይ ሚኒስትር አስታውቋል። በዚህ የልዑካን ቡድን ውስጥ ከወያኔ ፓርላማ፣ ከሃይማኖት ተቋም የታወቁ ሰዎች፣ ከሚዲያና ከሌላው የህብረተሰብ ክፍል የተውጣጡ መሆናቸውን ይግለጽ እንጂ ስለ ጉዞው ቀንና ተልዕኮ ግን የዘረዘረው ነገር የለም። አድማጮቻችን ለዛሬ ያዘጋጀነውን ዜና ከመቋጫችን በፊት አርዕስተ ዜናዎችን በድጋሚ የጋምቤላ አስተዳዳሪ የነበረው ኦኬሎ አኳይ በሽብርተኝነት ተከሰሰ። ድምጻችን ይሰማ፣ የእስር ቤት መንገላታት ይብቃ በማለት መግለጫ አወጣ። በአዲስ አበባ የአሜሪካን ኤምባሲ የሶማሊያ ትውልድ ያላቸው ወደ ኢትዮጵያ ሲጓዙ ይጠንቀቁ አለ። ወያኔ ከግብጽ ጋር መልካም ግንኙነት እየመሰረቱ ነው ይላል። የሚሉት ነበሩ። ለዛሬ ያዘጋጀነው ዜና በዚሁ አበቃ።
በማስከተል ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። ያዳቆነ ሰይጣን ሳይገድል አይለቅም። ተፈጥሮን ተመክሮ አይቀይረውም የሚለው አባባል የሚሰራ ነው። ወያኔ በናቅፋ ሲወለድ ጀምሮ ያቀነቀነው ጸረ ኢትዮጵያዊነት ድንገት ሊተወውና ሊቀይር አይችልም። ትግሉ ጸረ አማራ ነው ብሎ የጀመረው ልፈፋ በለሆሳስ ቢያደርገውም አማራውን እንደ ህዝብ ለማጥፋት የወጠነውን ዛሬም አልተወም። ወያኔ ትግራይን እገነጥላለሁ ያለውን አሁንም ጊዜ እየቀጠለበት ያለው እንጂ ያልረሳው። ይህን መገንዘብ ያልቻሉ አገራቸውን ለከፋ አደጋ ያጋልጣሉ። ወያኔ የትግራይ ጠባብ ብሔረተኛ ቡድን ነው። ኢትዮጵያዊ የፖለቲካ ድርጅት አይደለም። ኢህአዴግ የሚለውን ጭምብል ቢለብስም ይህን ሀቅ ሊደብቅ እስከዛሬም አልቻለም። የትግራይ ነፃ መንግስት ማቆም ነው ግቤ ብሎ የተነሳው ወያኔ ይህንን እውን ለማድረግ የብዙ ሰው ደም አፍሷል። በሺህ የሚቆጠሩትን የትግራይ ወጣቶች በጠመንጃ ለውጦ ለሞትም ዳርጓል። የወያኔ ቡድን ዋና ዋና መሪዎች የሞቱትም ሆነ አሁንም በህይወት ያሉት ኢትዮጵያን አምርረው የጠሉና የሚጠሉም ናቸውና ልባቸው የሚመኘው የትግራይ ትግርኝን ውህደት ማረጋገጥና ኢትዮጵያን ማጥፋት በበታተን ነው። የደደቢት ጦማር ጸረ ኢትዮጵያ ነበር፣ አሁንም ነው፣ የሚቀየርም አይደለም። ለዚህም ነው በዚህ ላይ ግልጽና ሙሉ ግንዛቤ አስፈላጊና ወሳኝ ሆኖ የሚገኘው። የህዝብ ጠላት ማን ነው ስንል ወያኔ እንደ አገዛዝ ከሰፊው ህዝብ በከረረ ቅራኔ የገባና በጠላትነትም የተለየም ሆኖ እናገኘዋለን። አገዛዙ በመሰረቱ የትግራይ በዝባሽ ከበርቴዎች አገዛዝ ነው። በዓለም አቀፍ ደረጃ ካለው በዝባሽ ከበርቴ የተያያዘና የሀገርን ሀብት በአቀባባይነት በሻጭነት እያስረከበ ያለ ነው። ወያኔ ከዓመታት በፊት ያጤውንም ሆነ የደርግ አገዛዞችን የአማራ ይል ነበር። አማራው ህዝብ ከሌላው ህዝብ መዝረፍና መጨቆን ተረፍ መረፍ ትርፍራፊ ያገኛልና የአማራ ጭቆና አለ መባሉም ተገቢ ነው ሲልም እሰጥ አገባ ገብቶ እንደነበር አልተረሳም። ጨቋኝ ነው ባንልም የትግራይ ህዝብ ግን ከወያኔ አገዛዝ ተጠቃሚ መሆኑን መካድ የሚቻል አይደለም። በአጼው ዘመን አዲስ አበባ፣ ኤርትራ አይነቶቹ አንጻራዊ እድገትና ጥቅምን ያገኙ ነበር እንጂ ሰፊው የአማራ ህዝብ ከድህነቱ ያልተላቀቀና ከዘመናዊነትም ያልተገናኘ ነበር ማለት ይቻላል። በሁሉም መስፈርት ከአዲስ አበባ ውጪ በትምህርት ቤቶች፣ በጤና ተቋማት፣ በአገልግሎት ወዘተ የአማራው አካባቢዎች ከኤርትራ ቀርቶ ከትግራይም የሚወዳደሩ አልነበሩም። ወያኔ ስልጣን ከያዘ ጀምሮ ትግራይን ራሷን የቻለች ተገንጣይ አገር ለማድረግ በስልትና በእቅድ ሲሰራ ቆይቷል። የአማራውን ለም መሬት ከጎንደርም ከወሎም ዘርፏል። ወደ ትግራይ ከ1983 ዓ.ም ጀምሮ መሰረታዊ ቁሳቁሶችን ዘርፎ ወስዷል። ሰፊ የመሳሪያ ክምችትም በትግራይ እንዳደረገ የምናውቀው ነው። ትግራይን ለማጠናከርና በሰለጠነ የሰው ኃይልም ተጠቃሚ ለማድረግ በትምህርትና በጤና መስክ በትግራይ የሚካሄደው በቂ ምስክር ነው። የሌላውን እየዘረፈና እያፈሰ ትግራይን ግን በመገንባት በማልማትና ራስ ቻይ ለማድረግም እየጣረ ነው። በመሆኑም በአብላጫው የትግራይ ምሁራን ካድሬውና ደጋፊው ካልሆኑ ግን ውድቀቱን የማይፈልጉ ናቸው ብሎ ለመደምደም ረጅም ጊዜ አግኝተን ለመገምገም ችለናል። ወያኔን ያዳቆነው ሰይጣን ግንጠላ የሚል ነው። ጸረ አማራነትን የሚያጓራና የሚያስጓራ ነው። የወያኔ መሰረቱ ዘረኝነት ነው። ለትግራይ ቆም ያለው ወርቅ ህዝብ ነን የሚለው ባዶ ቃል አይደለም። ዘረኛ ስለሆነ ሌሎችን እያገለለ ለትግራውያን ቅድሚያና ጥቅምን ሰጥቷል፣ እየሰጠም ነው። አማራን የመጉዳቱ የመበታተኑ ሌሎችንም የማጥቃቱ ትግራይን ገንጥሎ ከተቻለ ከግማሽ ኤርትራ ካልሆነም ለብቻዋ ለመግዛት ያለው እቅድ አሁንም ቀጣይ ነው፣ እየቀጠለም ነው። በዚህ ላይ ምንም ብዥታ ሊኖረን አይገባም። በእርግጥም ከሌሎች ብሔረሰቦች የመጡ ሆዳም የሚባሉትን ጥቂቶች ኮልኩሏል። ይህ ግን መሰረቱና ይዘቱን የሚቀይረው አይደለም። የአንድ ብሔረሰብ የበላይነትን የሚያንጸባርቅ ነው። የሚጓዘውም ዲሞክራሲያዊ ኢትዮጵያን ሊመሰረት ሳይሆን በብቸኝነትና በአምባገነንነት የሚጨቁናትን ትግራይ እውን ማድረግ ነው። ይህንንም ከግብ ለማድረስ የጎንደርና የወሎም መሬትን ዘርፎ ግድብ ሰርቶ ጦር አጠናክሮና በቀጥታ የትግራይና የባዕድ አገሮች ግንኙነትን መስርቶ የሰለጠነ የሰው ኃይልን አዘጋጅቶ ኢትዮጵያን አዳክሞ ኢትዮጵያን በታትኖ በኢትዮጵያ ላይ ገኖ ሊባጅ ይመኛል ነውናም ወያኔ በጊዜያዊነት እስካመቸው ድረስ የኢትዮጵያን ሀብት ይቦጠብጣል፣ ይዘርፋል። ካልሆነለት ደግሞ ከዚህ ቀደም እንደሚለው ከሆነ ይህ ካልሆነ ያ ነውና አቋሙ ትግራይ ትግርኝ እቅድን ከግብ ለማድረስ ይጥራል።
ወያኔዎች አማራውን ለማፈናቀል ለመግደልና ከጥቅም ውጭ ለማድረግ ያጧጧፉት ዘመቻ የዚህ አካል ነው። አገር ወዳድ ምሁራን የሚያፍኑትና የሚገሉት የሚያጠፉት ከፋሽስት ጣሊያን ጸረ ምሁራን ፍጅት ጋር ይወዳደራል። ኢትዮጵያን አቅም አልባ ምሁር አልባ ለማድረግ መሆኑን ማንም ሊስተው አይችልም አይገባምም። የወያኔ የክፍፍል ሴራ የተወሰነውን ክፍል መበከሉ እንዳለ ሆኖ ብዙሃኑ የኢትዮጵያ ሕዝብ ግን የሀገሩን አንድነት ፈላጊ መሆኑን መካድ አንችልም። 23 ዓመት በስልጣን የቆየብን ወያኔ ሕዝብን ከፋፍሎ ኢትዮጵያን ተረት ሊያደርጋት ያልፈነቀለው ድንጋይ አልነበረም፣ ግን አልተሳካለትም። ኢትዮጵያ ታሪካዊ መሰረት ያላት ህልው አገር ናት። ይህንን ብንልም በአንጻሩ የአገር ወዳድ ሚና ይዘትን በተመለከተ ያለውንም ለውጥና ችግር መገንዘብ መቻል ይጠበቅብናል። የምሁር ትርጉሙ አገር ወዳድ መሆን የግድ ይላል። የጣሊያን ወረራ ጊዜ የነበሩ በቁጥር ጥቂት ምሁራን በአርበኝነት ተሰልፈው ተሰውተዋል። ጥቁር አንበሳ ቡድንን አቋቁመው ለተሻለ አርነት ስርዓት ታግለዋል። የጣሊያን ወራሪዎች በምሁራን ላይ አተኩረው ፈጅተዋቸዋል። ወያኔ ምሁርነትን ትርጉም አሳጥቶት ይገኛል። ምሁር ስንል ለሀገራቸው ሲሉ የተሰዉትን ለለውጥ የታገሉትን የህይወት ግብር ሳይቀር የከፈሉትን ነው ነበርም። ዛሬ በዘመረ ወያኔ ምሁራን አንድም ዘረኛ አሊያም በህዝብ መካከል ጥላቻን፣ ግድያን የሚሰብኩ ለሆዳቸው ያደሩና ህሊናቸውንም የሸጡ እንዲሆኑ ወያኔ ድልዳሉን አዘጋጅቶላቸዋል። የማንነታቸው መገለጫ ከስማቸው በፊት የሚለጥፉት የፈረንጅ ክታብ ብቻ ሆኖ ይገኛል ነውናም በአሁኑ ጊዜ ህዝብን የሚጎዳ የጥላቻና የክፍፍል ፖለቲካን የሚያራግቡ ድርጅት መሪዎች በአብዛኛው ምሁርነን ዶክተር በሉን ግለሰቦች መሆናቸውን እንገነዘባለን። በሶማሊያም ሆነ በሌሎች ፍጅት በተካሄደባቸው ቦታዎች ሁሉ የምሁራን ሚና የይዘት ለውጥ ማድረጉ የታየም ነው። ያን ለሀገር የተሰዋን ትውልድ ዛሬ የሚያንቋሽሹ የወያኔ ተባዮች አንድ ምሳሌ ናቸው። የትግራይ ምሁራን በጣት ከሚቆጠሩት ውጭ ወያኔ ከሰጣቸው ሚናና ይዘት መራቅ አቅቷቸው እንዳለ የሚታይ ነው። ዩኒቨርሲቲዎች በሞላ ለዚህ ምስክር ናቸው። በጋራና በአንድነት ለኢትዮጵያ ይቆሙ የነበሩት ወጣቶች ከጎጥና ከክልል ማለፍ ባቃታቸው ተተክተዋል። በፈረንጅ አምላኩ ፍጥሮች በጠባቦች ወያኔ በዚህ በኩል በተወሰነ ደረጃም ቢሆን ድልን ማግኘቱና አገራችንን ለከፋ አደጋ መዳረጉን መገንዘብ ይገባናል። ወያኔ ከደደቢቱ ማንነቱ አልተለወጠም። አሁንም ጠባብ ብሔረተኛ የትግራይ ቡድን ነው። ጸረ አማራ፣ ጸረ ኢትዮጵያ የባዕዳን ቅጥረኛ ቡድን ነው። ያዳቆነው ሰይጣን ወደ ድቀቱና ሞቱ እየወሰደው ነው። እያጣጣረ ባለበት ሐኪሙ ሊሆኑ የሚጥሩትንም ማውገዝም ተገቢ ነው። ወያኔና የትግራይ ሕዝብ ዕጣ አንድ ነው ብለው በዘረኝነቱ የሚያጅጉት ደግሞ የመመለሻው ጎዳናና ጊዜ እየደበዘዘ መሆኑን በአስቸኳይ መገንዘብ አለባቸው። የብዙሃን እናት መተካዬን ምንላት እማማ ናትና አገሬን አትጥፋ። የብዙሃን እናት መተካዬን ምንላት እማማ ናትና አገሬን አትጥፋ። ባድዋ በማይጨው ጀግኖች ሞቱላት ሕፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን። የብዙሃን እናት መጠጊያዬ የምንላት
እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያዬ ምንላት እማማ ናትና ሀገሬ ናት እንኳን። አድማጮቻችን በማስከተል የዜና ዘገባ ዝግጅታችንን እናቀርባለን። በዜና ዘገባ ዝግጅታችን ሳሞራ ዩኑስ የሥራ ብቃት የለውም የሚል ተቃውሞ ቀረበበት። ዳኞች የጀመሩትን መዝገቦች ውሳኔ ሳይሰጡባቸው ድንገት እንዲነሱ ተደረገና ወያኔ በሚስጥር ለጅቡቲ መሬት ቆርሶ መሸጡ ተጋለጠ የሚሉት ይገኙበታል። ቀደም ብሎ በወያኔ ከፍተኛ መኮንኖች መካከል ተፈጥሮ የነበረው ሽኩቻ በሳሞራ ዩኑስ የበላይነት ተጠናቀቀ የሚል ወሬ የተናፈሰ ቢሆንም አሁንም ውስጡን የጸዳ እንዳልሆነና የተለያዩ ችግሮች ያሉ መሆናቸውን ውስጥ አዋቂዎች ገልጸዋል። በወያኔ ክፍፍል ወቅት የመለስ ዜናዊ ጠንካራ ደጋፊና ባለሟል ሆኖ የነበረውና ለሥራ ውለታው ከ1993 ዓ.ም ጀምሮ የኤታ ማዦር ሹምነቱን ይዞ እንዲቆይ የተደረገውን ሳሞራን ከቦታው ለማንሳት ከፍተኛ መኮንን ተብዮች ያቀዱት ሴራ የከሸፈ መሆኑን ከውስጥ አዋቂዎች የተገኘው ዜና ጠቁሟል። ሳሞራ ዩኑስ የሥራ ብቃት የለውም፣ በህመም እየተሰቃየ ነው፣ ለከፍተኛ ኃላፊነት ብቁ አይደለም፣ በዘመናዊ መልክ በመገንባት ላይ ያለውን የመከላከያ ተቋም መምራት ብቃቱ አይፈቅድለትም የሚሉ ሰበቦችን አዘጋጅተው ከስልጣኑ እንዲወርድና በሌላ እንዲተካ እቅድ ነድፈው በመንቀሳቀስ ላይ እንዳሉ ሳሞራ መረጃው የደረሰው በመሆኑ ጀነራሎቹን ከስልጣናቸው አንስቶ በየመምሪያው ውስጥ ያስቀመጣቸው መሆኑን ታውቋል። ከፍተኛ ማዕረግ የነበራቸው 4 የወያኔ ጀነራል ተብዮች በዚሁ መፈንቅለ ስልጣን ውስጥ እጃቸው እንዳለበት በመረጋገጡ ሁለቱ በጡረታ ስም ከሰራዊቱ ሲባረሩ፣ ሁለቱን ደግሞ በተራ መምሪያ ውስጥ እንዲቀመጡና ልዩ ክትትል እየተደረገባቸው መሆኑንም ምንጮቹ ጨምረው ገልጸዋል። ሳሞራ ዩኑስ መንደርተኛ እንጂ አገር አቀፍ አስተሳሰብ የለውም እያሉ ሲወነጀሉ የነበሩትና በመፈንቅለ ስልጣኑ ላይ እጃቸው ያለበት ከተባሉት ጀነራል ተብዮች መካከል ሰዓረ መኮንን የሰሜን እዝ ዋና አዛዥ፣ አበባው ታደሰ የማዕከላዊ እዝ ዋና አዛዥ፣ ታደሰ ወረደ የሰላም አስከባሪ በላይ ኃላፊ፣ ሞላ ኃይለማርያም የአየር ኃይል አዛዥ መሆናቸውን ምንጮቹ አጋልጠዋል። የወያኔ ቡድን እየተዳከመ መምጣቱን አምኖ ለመጠገንና የሥርዓቱን ዕድሜ ለማራዘም እየተወራጨ የሚገኘው ስብሐት ነጋ ከደህንነቱ ኃላፊ ከጌታቸው አሰፋ ጋር በመሆን በሳሞራ ዩኑስ ላይ ታቅዶ የነበረውን መፈንቅለ ስልጣን ያከሸፉ መሆናቸው የተጋለጠ ሲሆን መኮንኖቹ ለአንድ ወር ያህል በቁም እስር ላይ እንዲቆዩ መደረጋቸውና አብረዋቸው ተሳትፈዋል የተባሉትን መኮንኖች በየቦታቸው እየለቀሙ በጡረታና በቦርድ ያሰናበቷቸው መሆኑን ታውቋል። ታደሰ ወረደ በሰላም ማስከበር ስራ ከነበረበት ቦታ በአስቸኳይ ስብሰባ ትፈለጋለህ ተብሎ ከተጠራ በኋላ ከቦሌ አውሮፕላን ማረፊያ በደህንነቶች ተይዞ ቤቱ ሁሉ ተፈትሾ ለቀናት በቁም እስር ላይ እንዲሆን የተደረገ ሲሆን የማዕከላዊ እዝ ዋና አዛዡ ተብየው አበባው ታደሰ በበኩሉ በእዙ ዋና ማዘዣ ሽሬ ከተማ በስራ ላይ እያለ አንዳችም ነገር ሳይነገረው የሳሞራ ቀኝ እጅ ነው የሚባለው በወያኔ መኮንን ሜጀር ጀነራል ተብየው ዮሐንስ ገብረ መስቀል ቦታውን እንዲረከብ የተደረገ መሆኑና በአጃቢ ወደ አዲስ አበባ መጥቶ በደህንነቶች ክትትል ስር እንዲቆይ መደረጉን ውስጥ አዋቂዎች ገልጸዋል። ሳሞራ ከስልጣኑን ለማንሳት አሲረዋል ከተባሉት መካከል የወያኔው ሰዓረ መኮንን እና የአየር ኃይል ዋና አዛዥ ሞላ ኃይለማርያም የሚገኙበት ሲሆን እነዚህ ከፍተኛ መኮንኖች በመከላከያ በተለያዩ መምሪያዎች ውስጥ እንዲቀመጡ ከመደረጋቸው በተጨማሪ ወታደራዊ ማዕረግ እንዳይለብሱ መታገዳቸውንም ምንጮቹ ገልጸዋል። በአሁኑ ሰዓት ሳሞራ ዩኑስ የወያኔ መከላከያ ተቋም በብቸኝነት እያሽከረከረ በሙስና ተዘፍቆ የሚገኝ ሲሆን የራሱ ደጋፊ የሆኑትን ጀነራል ተብዬዎች ብቻ እየመረጠ የማዕረግ እድገት ከመስጠቱም ባሻገር ቁልፍ የተባሉ ቦታዎችን እንዲቆጣጠሩ ማድረጉ ታውቋል። በሌላ ዜና የወያኔ ቡድን ዘላቂ የሆነ ሀገር አቀፍ ፖሊሲ ከመከተል ይልቅ በቀንና በሳምንት ላይ ብቻ ተወስኖ ከግለሰብ ፕሮግራም በታች በመሆን አገር እና ሕዝብ ላይ ከመቀለዱ በተጨማሪ የፍትህ ስርዓቱን ጨርሶ እያጠፋው መሆኑ ተጠቁሟል። ከዚህ ቀደም የፌዴራል ከፍተኛ ፍርድ ቤት ችሎቶች ሁሉም ሶስት ዳኞች ሆነው ሲሰሩ የነበሩትን በቂ ጥናት እና ከሚመለከታቸው አካሎች ጋር ምክክር ሳይደረግ ድንገት ችሎቶች በሙሉ ወደ አንድ ዳኛ ዝቅ እንዲሉ ተደርጎ ሙስና እንዲስፋፋ ከተደረገ በኋላ በቅርቡ ደግሞ መልሶ ሁሉም ችሎቶች በ3 ዳኞች እንዲሰየሙ ተደርጓል። የሕግ ባለሙያዎችን ሳያማክሩና ውይይት ሳይደረግበት ድንገት በተሰጠው ውሳኔ መሰረት 3 የነበሩት ወደ አንድ ዳኛ ዝቅ በማለቱ በአገሪቱ የዳኝነት ስርዓት ሁሉ ጠፍቶ ሙስና ተንሰራፍቶ ዜጎችን
ለከፋ ስቃይና እንግልት ተዳርገው መፍትሄ አጥተው ቆይተዋል። አንድ ዳኛ ብቻ መዝገብ አይቶና አገላብጦ ውሳኔ ለመስጠት ስለሚያስቸግር የፍትህ አሰጣጡንም ሊያዛባ ስለሚችል ውሳኔው ስህተት ነው በማለት አስተያየት የሰጡት የህግ ባለሙያዎች የደህንነት ሰዎች እያስፈራሩና እየደበደቡ ሲያንገላቷቸው መቆየታቸው የሚታወስ ሲሆን ዛሬ ደግሞ ተመልሶ ከህግ ባለሙያዎቹ ሲያቀርቡ የነበሩት ጥያቄ ተግባራዊ ማድረጋቸው ወያኔ ግራ የተጋባበት ወቅት ላይ መሆኑን ያመለክታል ሲሉ የህግ ባለሙያዎች ሲናገሩ ተደምጠዋል። የወያኔ ቡድን በችሎት አሰራር ላይ በቅርቡ ያደረገው ለውጥ የቀድሞ አሰራሩ ጨርሾ እንደማያስኬደው በመረዳቱ ሊሆን ቢችልም ተጀምረው የነበሩ ክሶች መዝገቦች እንዲጠፉና እንዲሰወሩ ለማድረግ ሳይሆን አይቀርም የሚሉ ብዙ ናቸው። ይህንኑ የዳኞችን ቁጥር መጨመርን ተከትሎ የተለያዩ መዝገቦችን ከሁለት ዓመት በላይ ሲከታተሉ የነበሩ ዳኞች ዝግጅት ሳያደርጉና መዝገቦችን ሳያደራጁ በአንድ ቀን ሁሉም እንዲበታተኑና ከነበሩት ቦታ ተነስተው ወደ ሌላ ችሎት እንዲዛወሩ በመደረጉ መዝገቦች ውሳኔ ሳያገኙ እየተበታተኑ መሆኑን ከውስጥ አዋቂዎች የደረሰን ዜና ይጠቁማል። የተለያዩ ችሎቶች ውስጥ ሲሰሩ የነበሩ ዳኞች የጀመሩት ጉዳዮች ውሳኔ ሳይሰጡባቸው ድንገት እንዲነሱ ተደርገው በሌሎች እንደተተኩም ከደረሰን ጥቆማ ለመረዳት ችለናል። በመጨረሻም የወያኔ ቡድን ከጅቡቲ ወደ ኢትዮጵያ ግዛት 100 ኪሎ ሜትር ውስጥ ገብቶ ሶማሌ ክልል ሽንሌ በተባለ ቦታ ላይ 24000 ሄክታር መሬት ለውሃ ጉድጓድ ግንባታ በሚል ለጅቡቲ የተሰጠው መሆኑ ተጋልጧል። ይሄው ለአንድ ዓመት ተኩል በፊት ተግባራዊ የሆነው መሬት ቆረሳ የውሃ ጉድጓድ ለመቆፈር በሚል ሰበብ ለጅቡቲ መንግስት 100 ኪሎ ሜትር ወደ ውስጥ በመግባት መሬት የተሰጠው ከመሆኑም ባሻገር ለ30 ዓመት የጸና ውል እንደተፈራረመም ታውቋል። በወያኔና በጅቡቲ መካከል በውሃ አቅርቦት መስክ ትብብር ለማድረግ በሚል ሰሞኑን ጉልበት አልባ ለሆነው የኢስሙላ ህዝብ ተወካዮች ምክር ቤት ረቂቅ አዋጅ የቀረበ ቢሆንም ረቂቁ ከመቅረቡ አንድ ዓመት ተኩል በፊት የጉድጓድ ቁፋሮ ተጀምሮ በአሁኑ ሰዓት ስራው ተጠናቆ አገልግሎት መስጠት መጀመሩን ታውቋል። በኢትዮጵያ ሶማሌ ክልል ሽንሌ ዞን በኩሊ ሸለቆ ልዩ ስሙ ዋርፍ በተባለው ወያኔ ለጅቡቲ ቆርሶ በሰጠው ቦታ ላይ የቻይና ኩባንያ የውሃ ጉድጓድ ቁፋሮ ከአንድ ዓመት ተኩል በፊት ተረክቦ በአሁኑ ሰዓት ስራውን አጠናቆ ለጅቡቲ ያስረከበ መሆኑን ታውቋል። ወያኔ የኢትዮጵያን ህዝብ በማታለል ስራው ገና እንዳልተጀመረና ፓርላማ ቀርቦ ውሳኔ ሲሰጥ ምንም አይነት እንቅስቃሴ እንዳልተደረገና እንደማይደረግ የገለጸ ቢሆንም ተግባራዊ ስራው ከአንድ ዓመት ተኩል በፊት ተጀምሮ ጅቡቲ ፕሮጀክቱን ተረክባ የግል ንብረቷ ማድረጓን በፊርማ የተረጋገጠ መሆኑን ታውቋል። በሁለቱ ሀገሮች መካከል በውሃ አቅርቦት ስም መሬት ቆርሶ መስጠት የተፈጸመው ስምምነት ሰነድ በሚስጥር የተከናወነው የኤሌክትሪክ ኃይል ግንባታ ምርቃት በሚል ኃይለማርያም ደሳለኝ በጅቡቲ በተገኘበት ወቅት ሲሆን በአሁኑ ሰዓት ግንባታው ተጠናቆ የመስመር መዘርጋት እየተከናወነ መሆኑን ታውቋል። ከዚህ ቀደም ወደቡን አስመልክቶ ከጅቡቲ መንግስት ጋር በተፈረመው ስምምነት መሰረት ኢትዮጵያ በወደቡ ላይ ኢንቨስት ማድረግ እንደማትችልና አገልግሎት ማግኘት ብቻ መሆኑን የሚያሳይ ሲሆን ዛሬ ደግሞ በተገላቢጦሽ ኢትዮጵያ ለውሃ አቅርቦት የምታስከፍለው አንዳችም ክፍያ የለም በሚል ጅቡቲ በነጻ እንድትጠቀም በረቂቁ ላይ መስፈሩ አስገራሚ ነው ሲሉ ጉዳዩን እየተከታተሉ የሚገኙ መሐንዲሶች ተናግረዋል። እኛም ለዛሬ ያለንን የዜና ዘገባ በዚሁ እናጠናቅቃለን።
ወይ አነ ወያኔ በአሳየ ሰማይ ሲያስገመግም በድቅድቅ ደመና የታመቀው ጽልመት በጎዳግም ጮራ በነጎድጓድ መብረቅ የዲሞክራሲን ቀንዲል ፋርጎ ያበራ ያመጽ ረመጡን ትግሉን አቀጣጥሎ አገሩን የከዳ ይህን የባንዳ ዘር ሊያጠፋው ጠራርጎ ወያኔ ያሰኘ ከገባበት ገብቶ ከከርሰ መቃብሩ ሊሸኘው ሰብስቦ እነሆ አዝማሚያው ታይቶኛል ዘንድሮ የዘረኛው ዝርዛር ሲያከት ቀኑን ቆጥሮ ሲመከር ሲዘከር ከቶ አልሰማ ያለው በትዕቢት ታውሮ አይነጋ የመሰለው ከምስራቅ ከደቡብ ቋያው ሲነድበት ጩኸቱን ሰማነው ወያኔ ገደል አፋፍ ቆሞ መውደቂያውን ሲያየው ታምቆ የኖረው የበደል ቋጠሮ የጭቆናን በረት በአመት ሰባብሮ ለአገር ህልውና ጀግናን አሰማርቶ ከውድቀቷ ሊያድን ሕይወቱን ሰውቶ ወያኔን ሊያደባይ መቀመቅ አውርዶ ጥሪ አስተላልፏል በግንባር ቀደምትነት አባ ትግሉን መርቶ እነሆ አዝማሚያው ታይቶኛል ዘንድሮ የዘረኛው ዝርዝር ሲያከትም ቀኑን ቆጥሮ ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ዝግጅት ክፍል የቀረበ ጽሑፍ መሰረታዊ ችግሮችና መፍትሄያቸው። የኢትዮጵያና የሕዝቧ መሰረታዊ ችግሮች ከስርዓት ወደ ስርዓት እየተለጉ ቀጥለዋል። ቀጣይ በመሆናቸውም ሕዝብ መብትንና ብልጽግናን ተነፍጎ በጭቆና ተረግጦ መገዛት ዕጣ ክፍሉ ሆኖ ቀጥሏል። ገዢዎች በየፊናቸው የችግሩን ይዘትና ክፉነት ከመካድ ባሻገር ለዚሁም ተጠያቂ ሌላ ነው በማለት የብዝበዛ ስርዓታቸውን መቀጠል ልምዳቸው ነው። በአፄው ጊዜ የነበሩ መሰረታዊ ችግሮች ዛሬም ሳይቀረፉና ሳይወገዱ ያውም ተባብሰው በመቀጠላቸው ኢትዮጵያ ለሕዝቦቿ የመከራና ግፍ መሬት ሆና ትገኛለች። ችግሮቹ ግን ሰው ሰራሽ ያገዛዞቹ የተዛባ ፖለቲካ ውጤት ነበሩ ናቸው። ብዙሃኑን ይመለከት የነበረውና ያሰቃየው የመሬት ላራሹ ጥያቄ በቅድሚያ የተከሰተው በአርሶ አደሩ ላይ ገባርነትና ጭሰኝነት ስለተጫነ ነበር። መሬት ላራሹ ብለው የተሰለፉት ተማሪዎች ከገዋ ላይ እንደ ምትሃት የተፈጠሩ አልነበሩ። ገበሬው ምርቱንም መሬቱንም ስለተቀማና ይህ በደልም በመብት ጥሰት በመታጀቡ የአርሶ አደሩ ጥያቄ የመሬት ላራሹ መፈክር ዋና ሆኖ ተገኘ። ተማሪዎችም ይህን መፈክር አንግበው በመሰለፍ ከነበረው ስርዓት ጋር የሚቆራረጡበትና አልፎም ከጥገና ለውጥ አማራጭ ወደ ስር ነቀል ለውጥ አቋም የሚሸጋገሩበት ሆነ። ችግሩ በአፄው ጊዜ መፍትሄ ቀርቶ በቂ ማስታገሻ ሊያገኝ ባለመቻሉ ለተራማጆችና ለአርሶ አደሩም ትግል መሰረትና ነዳጅ ሰጪ ሆኖ ቀጥሎ የካቲት አብዮትን ካስነሱት አንዱ ጥያቄ ሊሆን ቻለ። ይህንን መሰረታዊ ጥያቄ ደርጉ አስገራሚ ሊሆን በቻለው ውረሰው፣ እፈሰው፣ ግደለው፣ ገምድል ፖለቲካው መሬት የመንግስት ብሎ ራሱንም መንግስት አድርጎ ገበሬውን ያገዛዙ ጭሰኛ አድርጎ ችግሩን አባባሰው። አርሶ አደሩ ምርቱን ኮታ በሚባለው ውሳኔ መሰረት ተዘረፈ። ወያኔ ስልጣን ሲይዝ ደግሞ የደርጉን እርምጃ ቀጥሎና ራሱ ዋና መሬት ቀሚ ሆኖ እነሆ ችግሩ እስከዛሬም ብሶና ተባብሶ ይገኛል። የመሬት ላራሹ ጥያቄ ሊፈታ የሚችለው የአርሶ አደሩን የመሬት ባለቤትነት መብት በቅድሚያና በሙሉ በማክበር ብቻ ነው። የራሳቸውን ጥቅም ለማስከበር የተነሱ ገዢና ከበርቴ ክፍሎች የአርሶ አደሩ ሞግዚት መስለው የሚያቀርቡት ሌላ መፍትሄ ሁሉ ውድቅ ነው። የኢትዮጵያ ሌላ ዋናው ችግር የዲሞክራሲ መጥፋት ነው።
ያጼው የንጉሥ ሥርዓት መብትን ለንጉሱ የሰጠና መሰረታዊ መብቶችን ያገደ ነበር። የደርግ ወታደራዊ ፋሽስታዊ አገዛዝ ደግሞ ጸረ ሕዝብ ስለነበር ጸረ ዴሞክራሲነቱን ራሱም ሊክድ የሚችል አልነበረም። የወያኔ አገዛዝ ደግሞ በአንድ ብሔረሰብ የበላይነት ላይ ብቻ የተመሰረተ ዘረኛ ጸረ ሕዝብ ጸረ ኢትዮጵያ ስለዚህ ደግሞ ጸረ ዴሞክራሲ አረመኔ አገዛዝ ነው። በሶስቱም አገዛዞች ሕዝብ መብት አልባ ተደርጓል። በሕዝብ አብዮት ያጼው አገዛዝ ሲያከት ሁሉን አቀፍ የሆነና ዴሞክራሲን መሰረት ያደረገ ጊዜያዊ ሕዝባዊ መንግስት ተመስርቶ የዴሞክራሲ ሽግግር ይደረግ የተባለውን መኮንኖቹ አሻፈረን ብለው የራሳቸውን ወታደራዊ አስተዳደር መስርተው ወደ አፈናው ሄዱ። የእኩልነትን ጥያቄ በዴሞክራሲው መንገድ መፍትሄ እንስጥ ሲባሉም አይሆንም ብለው ችግሮችን በጦርነት ሊፈቱ ተነሱ፣ አባባሱት። ሰራተኛውን ማህበራዊ አልባ አደረጉ። የሲቪል ተቋማትን በሞላ አፍነው አፍርሰው የራሳቸውን መሰረቱ። በስመ ሶሻሊዝም የአንድ ግለሰብ አምባገነንነት ሰፈነ። መድበለ ፓርቲ ተወገዘና ድርጅቶች ላይ አስከፊ ጭፍጨፋ፣ ሽብር ተካሄደ። ዴሞክራሲ ዕጣዋ በይደናውኝ ወግጅ ሆኖ ተገኘ። ግለሰቦች ወይም ቡድኖች ሳይሆኑ ስርዓቶቹ የፈጠሩትና ያባባሱትም የብሔረሰብ ችግር በተለይም በኤርትራ የሚያዋጣ መፍትሄ ሊሰጠው ሲገባ በመኮንኖቹ ጭፍን እብሪትና ግድያ ለግንባሮቹ በሚያመች ሁኔታ ተባባሰ። የንግግር ነጻነት፣ የፕሬስ ነጻነት፣ የመደራጀት ነጻነት፣ የሥራ ማቆም አድማ መብት ወዘተ ሁሉ ተከለከሉ። ዴሞክራሲ በጠፋበት ደግሞ እድገትም ሆነ ሰላም አይገኝምና ኢትዮጵያ የጦርነት አውድማ ሆነች። የጭቆናው ስርዓት ቀጠለ። ወያኔ በዚሁ ነው የቀጠለበት። የጎረናው ላይ ደግሞ የራሱን ጸረ ኢትዮጵያ ዘረኛና ገንጣይ አቋም አክሎበታል። እኩልነትን አመጣው፣ መብትን አስከበርኩ ቢልም ለራሱ ክልል ግንጠላ የሚያመቸውንና በኢትዮጵያ አንገት ላይ እንደ ዳሞክሊስ ጎራዴ ጥፋት የሚቃጣውን አንቀጽ 39 ደነገገ እንጂ ሁኔታው ያው የህዝብ ጭቆናና የትግራይ የበላይነት አድልወና በደል ጸረ ህዝብነትን ያቀፈ አገዛዝ መሆኑን የሚያሳይ ነው። ከድጡ ወደ ማጡ ከገባንም 23 ዓመት እየመረሩን አልፈዋል። የሀገር ሉዓላዊነት ጥያቄም ያው ከጌታ ጌታ እየተቀየረ የሚቀጥል ተደርጓል። በአጼው ዘመን የእንግሊዙ ቢከሽፍም አሜሪካ በአገራችን መሬት የጦር ሰፈርን አግኝታ ያገዛዙ ደጋፊና ተቆጣጣሪ በመሆን በአገራችን ጉዳይ ጣልቃ በመግባት ሉዓላዊነትን ተጻራ ቆይታለች። ደርግም ሲባል ሰምቶ ኢምፔሪያሊዝም ወዘተ በሚል በአሜሪካ ላይ ቢነሳም አገራችንን ለሩሲያ አስረክቦ ነበር። ወያኔ ደግሞ ከጫካ ጀምሮ ራሱንና ትግሉን ለባዕዳን የሸጠ በመሆኑ አሜሪካ አገር ስር ለመውደቅ ጊዜ አልፈጀበትም። አሜሪካም የወያኔና ሻዕቢያን ዓላማ ደግፋ አገራችን በወያኔ አለመያዟ ሆነ ለኤርትራ መገንጠል ከዚያም ለወያኔ በስልጣን መበርከት ከፍተኛውን አስተዋጽኦ አድርጋለች፣ እያደረገችም ነው። በወያኔ አገዛዝ ኢትዮጵያ ራሷ ህልውናዋ ለጥያቄ ገባ በመሆኑ ስንት የጀግና ደም የፈሰሰለት ለም መሬቷ ለሱዳንም ተችሯል፣ ለቻይና፣ ለሳውዲ፣ ለህንድም ተሽጧል። ወያኔና የአገር ሉዓላዊነት ሆድና ጀርባ ናቸው። ከመነሻ በኢትዮጵያና ኢትዮጵያዊነት የሚያምን አይደለምና የሀገራችን ሉዓላዊነት አለመከበር ደግሞ ብሔራዊ ኢኮኖሚ መገንባት ማጠናከር የሚለውን ህልም አድርጎት አስቀርቶታል። የሀገራችን ኢኮኖሚ በወያኔና በባዕዳን ተይዟልና አረብ፣ ቻይና፣ ህንድ ቅድሚያና የበላይነት አግኝተዋልና ብሔራዊ ኢኮኖሚውን ሊያጠናክሩ ይችሉ የነበሩ ዜጎች ከባድ ጋሬጣ ተዘርግቶባቸዋል። ኢኮኖሚያችን በአሃዝ ደረጃ አደገ ቢባልም ከብሔራዊ እድገትና ከህዝብ ብልጽግና እድገት አንጻር ጫጭቷል። ይህም ሌላ በየስርዓቱ የቀጠለ ጉዳይ ነው። ብሔራዊ ኢኮኖሚ ግንባታ የሚጠይቃቸው እርምጃዎች አልተወሰዱም፣
የሚወሰዱም አይደሉም። ወያኔ ደግሞ ብሔራዊ ኢትዮጵያዊ ኃይል አይደለምና የነሱ ብልጽግና የኢትዮጵያ ስቃይ እንጂ ጸጋ አይደለም፣ መቼም ሊሆን አይችልም። የሥርዓት አገልጋይና የአፈና ኃይል ሳይሆን የአገርን ድንበር ጠባቂ ሰራዊት ይኖረን የተባለው በሶስቱም አገዛዞች ሰሚ አጥቶ ጦሩና ፖሊሱ ለገዢዎች የጭቆና መሳሪያ ሆነው ቀጥሏል። ባለፉት ሁለት ስርዓቶች የጦሩን ይዘት ዛሬ ካለውም በስፋት ይለያል። ያለፉት የገዢዎች ታዛዥ ሆኑ ብንልም እንደ ዛሬው የአንድ ብሔረሰብን የበላይነትን የሚያንጸባርቁ ጦሮች አልነበሩ። አሁን በወያኔ ግን ጦሩ ባብላጫው በትግራይ ጀነራሎችና መኮንኖች የተያዘ የአንድ ድርጅትና ብሔረሰብ የበላይነት የሰፈነበት ነው። ህዝብን በማፈንም ሚናው ከቶም የማይናቅ መሆኑና ለዘረኛው ስርዓት ሙሉ በሙሉ የቆመ ኃይል መሆኑን እንገነዘባለን። በወያኔ ስር ያለውን የአፈና ኃይል የኢትዮጵያ ጦር ወይም ኃይል ብሎ መጥራቱ የሚያምንና የሚጎረብጥ ጉዳይ ነው። በዚህ በኩል ከጥንት ጀምሮ የኢትዮጵያ ሕዝብ የራሱ የሚለው መንግስት መጥቶ ባለማቋቋሙ አገዛዞችና ህዝብ ለየቅል ሆነው ባሽተዋል። ይህን ያልተረዱ ክፍሎች አሁንም ቢሆን ወያኔ ሊያደናግር አገር ወዳድ ኃይል ወይም ለአገር ተቆርቋሪ መስሎ ለመገኘት ሲውገረገር ዋና ደጋፊ ሆነው ራሳቸውን ያስገምታሉ። የወያኔን የህዳሴ ግድብ ባልትና ደጋፊዎቹን ያጤኗል። የወያኔን ወረራ በሶማሊያ ይገነዘባል። ተልእኮው ግንባታ ወይም ሰላም ሳይሆን ሌላ ነው። ጉዳይ አስፈጻሚነቱ ለአገር ሳይሆን ለባዕድ ነው። ከመብት አንጻር የሴቶችና የህፃናት መብት ይከበር የተባለው ምላሽ መነፈግ ሳይሆን ከአገዛዝ ወደ ሌላ ስንወረወር ችግሩ እየተባባሰ ሄዶ በተለይ በወያኔ የሴቶችና የህፃናት መብት በአሰቃቂ ደረጃ ተረግጦ ተደፍሮ መገኘቱ ምስጢር አይደለም። ህፃናትን መሸጥ፣ ለአቅመ ሔዋን ያልደረሱትን ለሴተኛ አዳሪነት መዳረግ፣ መድፈር፣ ወጣት ሴቶችን ለዘመናዊ ባርነት መሸጥ የወያኔ መለያዎች ናቸው። ወያኔ ሴቶችና ወጣቶች ህፃናትን የሚጎዱ ባህሎችንና ድርጊቶችን ይሁነኝ ብሎ ማስፋፋቱ ምስጢር አይደለም። በጤናና በትምህርት መስክም ከወያኔ ክልል ውጭ ያሉትን የሚደርስባቸው ችግር የሚታወቅ ነው። የገዢ ክፍል ልጆች በውጭ ሀገርና አገልግሎታቸው በተሟሉ ትምህርት ቤቶች ሲማሩ፣ የብዙሃኑ ህዝብ ልጆች ግን የትምህርት በቂ ዕድል ተነፍገው ይገኛሉ። የትምህርት ደረጃው ዝቅ ማለትና መንኮታከት ደግሞ ከበፊት የጀመረ ቢሆንም በደርግ ጊዜ ማለት ነው፣ በወያኔ ደግሞ በሚያሰኝ ደረጃ ላይ አለ። ተምረው የጨረሰውም ስራ አጥነትን ከዲፕሎሙ ጋር ያገኛል። በፖለቲካው በኢኮኖሚውና በህብረተሰቡ ጉዳዮች ሁሉ የነበሩ ችግሮች መፍትሄን አጥተውና ተባብሰው አሉና አገዛዙ ለዚህ ዋና ተጠያቂና ደንቃራ በመሆኑ መወገዱ ለችግሮቹ መፈታት ቅድመ ሁኔታ ነው። ይህን ሀቅ በመካድ ወያኔ በራሱና ባሰለፋቸው ጋዜጠኛና ምሁር ተብዬዎች አማካይነት የሰላም ህዳሴ፣ እርቅ፣ ሌላ አብዮት አሻንም ወዘተ በሚል መደረግ ያለበትን ቁርጠኛ ትግል ለማደናቀፍ ተነስተዋል። ኢአግ የኢትዮጵያ አንድነት ግንባር ለትጥቅ ትግል ሲነሳ መላ ወይስ ዱላ የተባለውን አይነት ነው። በዚሁ መልክ ዛሬ በወያኔ ላይ ህዝባዊ አመጽ እንዳይስፋፋ ነፃ ጋዜጠኞች በሚል ሽፋን ያንን የታገለ ትውልድ የሚያወግዙና ሰላማዊ ለውጥ ህዳሴ ይሉት ጀምረዋል በሚል ወያኔን ሊያድኑ የተነሱ ሁሉ አሉ። ይህ ለአገዛዝ እያደሩ የህዝብን ትግል የሚያደናቅፉ ከሃዲዎች ክስተት አብሮን የዘለቀ ነው። በአፄውም ጊዜ መፈንቅል ሙከራዎች በከሃዲዎች የተነሳ ከሽፈዋል። በደርግም የተለየ አልተከሰተም። ወያኔ ደግሞ ሆዳሙን መግዛትና ማሰለፍ ይችልበታል። ሰርገ ገቦቹም ብዙ ናቸው። የከሃዲዎች መፍላት የችግራችን አካል ሆኖ ከርሞብናል፣ ጎድቶናል፣ ዛሬም እየጎዳን ያለ ነው። መሰረታዊ መፍትሄ ፈላጊ ችግር የሀገራችን መሰረታዊ ችግሮችን ማወቅና መፍትሄያቸውን አውቆ እውን ለማድረግ መታገል ወሳኝና ተቀዳሚ ግዳጃችን ነው። አሊያም ሊሆን ይገባል። ችግሮቹም እንዴት ተነሱ፣ ለምንስ ብቅ አሉ ብሎ ለማወቅ መነሳትም ያስፈልጋል። ለችግሮች ሁሉ
ለሀገር የታገሉና የተሰዉትን ወይም ኢህአፓን ማውገዙ ወያኔነት ነው። ለጸረ ህዝቦች ወንጀል ማጠየቂያ የሚደረደሩ ደግሞ ከህዝብ ጎራ ነን፣ ለችግር መፍትሄ ፈላጊ ነን ቢሉ የሚታመኑ አይሆኑም። የሀገራችን ዋና ዋና ችግሮች ያገዛዞቹ ጥፋቶች ናቸው። መፍትሄ ሲሹ ሲፈልጉ ዜጎች ቢሳሳቱ ችግሩን ፈጣሪ አያዳርጋቸው ሐቀኛ ዜጎች እንጂ። ለዲሞክራሲ ያለንን ፍላጎት የሚያደናቅፉ ደንቃራዎችና ኃይሎች ማናቸው ብለን ስንነሳ ወይም መፍትሄ ለመፈለግ ስንጥር መንገዱን የሚዘጉብን ወያኔዎች ሆኑ የህዝብ ወገን መስለው ለወያኔ ያደሩ እባቦች የትግላችን ዋና ጠላቶች ናቸው። ልክ እንደ ወያኔ እነዚህም ዛሬም እንደ ትናንት የመሰረታዊ ችግራችን አጃቢዎች ናቸው። መፍትሄዎቹ እምቢ ተባሉ እንጂ ግልጽ ናቸው። መሬት ላራሹ፣ ያልተገደበ ዴሞክራሲ መብት ለሰፊው ጭቁን ህዝብ፣ ሉዓላዊነት ለኢትዮጵያ፣ ብሔራዊ ኢኮኖሚን ማጠናከር፣ ገለልተኛ የውጭ ፖለቲካ፣ የሀገር አንድነት በዴሞክራሲ መሰረት፣ ኢትዮጵያዊነት፣ ሁሉም ለወያኔ ጸር ናቸው። ሀገር አድኖ ትግል በግድ የወያኔን አገዛዝ ማክተም መወገድ ይጠይቃል። ለዚህ ሀገራዊ ግዳጅ ዝግጁ ሆነን እንገኝ። ጸረ ወያኔ ትግላችን ይፋፋም፣ አወናባጆችና ድርባዮችን እናሳፍራቸው። አድማጮቻችን በዛሬው የማህደራችን ዝግጅታችን በመጋቢት ወር 2004 ዓመተ ምህረት አስተላልፈነው የነበረውን ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በማስከተል ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ዝግጅት ክፍል የቀረበውን እናሰማለን። እየተፋፋመ ያለውን ትግል እናስተባብረው። ቀኑ ይራዘም እንጂ የመከራው ዓመታት አላቆም ይበሉ እንጂ ውሎ አድሮ የህዝብ ትግል የህዝብ ሮሮና ሰቆቃ መና አይቀርም። አልደፈርም ባይ ጨቋኝ ስርዓቶችና አገዛዞች ይንኮታኮታሉ። በራሳችንም ታሪክ ያየነው ነው። ዛሬም በአፍሪካና መካከለኛው ምስራቅ እያየነው ነው። የወያኔም መውደቂያ ጊዜ ደርሷል። በአሁኑ ጊዜ የህዝባችን ንቅናቄ በየአቅጣጫው በመፋፋም ላይ ነው። የአስተማሪዎች ትግል በመስፋፋት ላይ ይገኛል። በደል በዛ ያሉ ሙስሊም ኢትዮጵያውያንም እየታገሉ ነው። በከተማም በገጠርም የመሬት ቅሚያውን ህዝብ እየተቃወመ ነው። ወያኔ የዋልድባን መሬት ለባዕድ መስጠቱም ህዝብን አስቆጥቷል። የአሰቦትን ገዳም ጫካ ማጋየት መቀጠሉም እየተወገዘ ነው። ለአስተማሪዎች የደሞዝ ጭማሪ ሰጠው በሚል ወያኔ ሊያታልል የሞከረውም 300 ብር ጭማሪ ዛሬ ኪሎ ቅቤ ከ200 ብር በላይ እያወጣ ባለበት በአስተማሪዎች ውዳቂ ጥረት ተብሏል። በወያኔ ውስጥም መበላላቱ ጨምሯል።
መለስ ዜናዊ የራሱን ሎሌዎች እየሾመ ሌሎችን ሲያባርር እየፈጠረ ያለው ቀውስ ቀላልም አይደል። መረን የለቀቀው ሙስና፣ ገደብ ያጣው የኑሮ ውድነት፣ ማብቂያ አላገኝ ያለው የገዢው ቡድን እብሪት፣ ግፍና የመብት መጣስ ሁሉ ተደማምሮ የሕዝብን አመጽ ጫፍ አድርሶታል። ይህንን አመቺ ሁኔታ ለመጠቀም ግን ተሟልቶ ያለውን ተጨባጭ ወይም ነባራዊ ሁኔታ ለለውጥ አልቧላጅነት ለመጠቀም ግን የሕዝብ መደራጀትና የተሰበጣጠሩ ትግሎች መቀናጀትና መተባበር ያስፈልጋቸዋል። በዚህ ገጽ የሕዝብ ጎራ ያለውን ድክመት ከቶም አቃሎ ማቅረብ የሚቻል አይደለም። ትግሎቹ አመፀኞቹ ካልተባበሩ ወያኔ እየነጠለ የማጥቃት ዕድልን ያገኛል። ከዚህ በፊት ያየነውና በተለይም ተማሪዎችንና ተቃዋሚዎችን ሊያጠቃ የቻለበት ነው። ድርጅቶች መተባበር ተስኗቸው ብቻ ሳይሆን አንዱ ሌላውን እየጠለፈ ተቃዋሚ የተባለው ተለጣፊ የሆነ ያለፉት 20 ዓመታት ወያኔ ተመቻችቶ በላያችን ላይ ከርሞብን ቆይቷል። የሕዝብ ትግል የተከሰተን አመቺ ተጨባጭ ሁኔታ ለመጠቀም ደግሞ መደራጀቱ ወሳኝ ነው። ድርጅት አልባ ትግል ራሱን ያደናቀፈ ነው። አንዳንዶች ዛሬ ትግል አለ ድርጅት ብለው የሚሰብኩት ሁሉ አገርን የሚጠቅም ሳይሆን ጎጂ መሆኑን ማወቅ መረዳት አስፈላጊ ነው። የታጠቀን ኃይል በባዶ እጅ መጋፈጥ ብሎ ምክር የጠላት ነው። ድርጅት መሳሪያ ነው። ትግልን ያስተባብራል፣ ያቀናጃል። ክንዳችን አንድ ይሆናል፣ አይዝልም። ወያኔ ይህ እንዳይከሰት በተቻለው ሁሉ እየጣረ ነው። ህብረት ውድቀቱ መሆኑን ያውቃልና ይህ እንዳይሆን ባለው ችሎታ ሁሉ በመረባረብ ላይ ነው። ሕዝብ ግን እንደተከፋፈለ በሬ ወይም አህያ ከሆነ በቀላሉ በጅብ አንድ ባንድ ይበላል። ለኢትዮጵያ ሕዝብ ስለ ህብረት ማስተማር ከቶም አስፈላጊ አይደለም። በጣሊያን ጊዜ በባንዳዎችና ከሃዲዎች የደረሰበት ጉዳት የሚረሳ አይደለም። በዘመነ ደርግ ሆነ በወያኔ ጊዜም ክፍፍል ያስከተለውን ጉዳይ ሕዝብ ይገነዘባል። የሕዝብ መሪ ተብለው ግና ለጠላትና ለባዕድ ያደሩ ክፍሎች ያደረሱትን ጉዳት ሕዝብ በርካታ ጊዜ በተለይም በ1997 ዓመተ ምህረት ያየው የብስጭት ተመክሮ ነው። ማን የሙት ከተማን አድማ ከፈረንጆች ጋር ሆኖ አከሸፈ? ማን የህብረትን ጥረት ከፋፈለ፣ አዳከመ? ሕዝብ ካለፈው ተመክሮ በመማር ትግሉን ወደፊትና ወደ ድል ለመውሰድ ምን ማድረግ አለበት? ነጋ ጠባ ያለፈ ስህተትና ሞኝነት እየደጋገም ነጋ ጠባ እየተታለልን ልንጓዝ፣ ልንገዛ፣ ልንታረድ፣ ልንጠፋ ራሳችንን ማሞኘት አለብን ወይ? ወሳኝ ጥያቄ፣ ቁርጠኛ መልስን ፈላጊ ጥያቄ። የሕዝብን ትግል ከመርዳትና ከማጠናከር አኳያ መወሰድ ያለባቸውን እርምጃዎች ሁላችንም ማወቅ ይኖርብናል። ዛሬ ዋናው የትግል መድረክ በሀገር ቤት ያለው ነው። በውጭ ሀገር ያለው ዜጋም በተቻለው መርዳት ያለበት የሀገር ቤቱን ትግል መሆን አለበት። ለውጥ የሚመጣው በድረገጽ ወይም በባዕድ አገር ጩኸት ሳይሆን በአገር ቤት በሚወሰደው ጸረ ወያኔ ተጨባጭ እርምጃ ብቻ ነው። ለዚህም ነው ነጋዴ አስመሳይ ፖለቲከኞችን ወግዱ ብሎ የአገር ቤት ታጋዮችን መርዳት የሚያስፈልገው። የድርጅቶች ድክመት እንዳለ ሆኖ እየተፋፋመ ያለው የሕዝብ ትግል ውጤታማ ሊሆን እየጣረ ነው። ይህ ጥረት ድርጅታዊ ክስተት ሊኖረው አስፈላጊ ይሆናል። ትግልን ጥሎ ስደትን የሚመርጠውን ክፍል ማሳመንና በትግል ማሳተፍ ማሰለፍ ያሻል። በቀቢጸ ተስፋ የተያዘውን ደግሞ ከጨለማው ማውጣት ተገቢ ነው። አገርን የማዳኑ ግዳጅ ዛሬም ወቅታዊ እንደመሆኑና መቀበልና ለዚህም መሰለፍ የግድ መሆኑን ማመንም አስፈላጊ ይሆናል። ሰልፉ የትና እንዴት ስንልም ዋናው መድረክ ሀገር ቤት መሆኑንም መረዳት የግድ ይላል። የሀገራችን ትግል እምብርት አገር ቤት ነው። በውጭ ሀገር ያሉ ድርጅቶችና ተቋሞች ሁሉ ዋና አይደሉም፣ ተቀጥላ እንጂ። ለዚህም ነው ችሎታ ያላቸውና ሊረዱ የሚችሉ ወገኖች ሁሉ የእርዳታ እጃቸውን መዘርጋት ያለባቸው ለሀገር ቤቱ ትግል ነው። ይህ እርዳታ በሀገር ቤት ያለውን ትግል ያጠናክራል፣ ዋናውን ትግል ማለት ነው። ሌላው ሁሉ ከንቱ ነው። የሕዝብን ትግል ከማስተባበርና ከማጠናከር አንጻር መገንዘብ የሚገባን አንድም ምን ማድረግ አለብን የሚለውን መመለስ ብቻ ሳይሆን ምንስ ማድረግ የለብንም የሚለውም መስጠት ያለብን መልስም ቁልፍ ቦታ ያለው ነው።
ራስን በራስ ለማስተዳደርና የሀገር አንድነትን ማዕከልንም መሰረት በማድረግ የወደፊቷን ኢትዮጵያ መልክ መቃኘቱ ከባድም የማይቻልም አይደለም። ዛሬ እየተፋፋመ ያለው ትግል ኢትዮጵያዊ ነው። ሊያስከትለው የሚችለው ለውጥም ኢትዮጵያዊ ነው። አደናቃፊ ካልመጣ ማለት ነው። መለስ ተወግዶ በመሰል ወያኔ ተተክቶና አጃቢዎችን አቅፎ ይቀጥል ዘንድ ባዕዳን እያሴሩ ናቸው። ሀገርን ለከፋ ከፋፋይ ሴራ አጋልጦ ለመስጠት ይህንን ዜጎች አውቀውና ነቅተው ሊያወግዙት ሊያከሽፉት ይገባል። በዚያ ብልጭ እያለ ያለው ትግል የሕዝብ ብሶትና በቃኝ ትግል ነጸብራቅ ነው። ይህ ከተባበረ ለውጥ አምጪ ሕዝባዊ አመጽ ይሆናል። ሕዝብም ከተባበረ ትጥቁንም መሳሪያውንም ከጠላቱ ወያኔ ማግኘት ይችላል። ከሚንገዋለለው ፌዴራል ወይ ወታደር መቀማት ይችላል። ሜዳውም መሳሪያውም በመንገድ አለ ማለት ነው። ወኔና ድፍረቱ ካለ መሳሪያውንም ከነሱ ማፈስ ይቻላል። ክብሪትን ተጠቅሞ ንብረታቸውንም ማጋየት ከባድ አይደለም፣ ወዘተ ወዘተ። መንገዱን ዘዴውን ማተትም አያሻም። እናውቀዋለንና አልፈንበታልና። የሕዝቡን ትግል ለማስተባበርና አገር አቀፍ አመጽን ለማፋፋም እንነሳ። ድል ለኢትዮጵያ ሕዝብ! ሀገራችን በመጃችን ኢትዮጵያ ሀገራችን በመጃችን ኢትዮጵያ ሀገሬ የነመጃይ ኢትዮጵያ ሀገሬ የነመጃይ አድማጮቻችን ለዛሬ ምሽት ያለን ዝግጅት በዚሁ ይጠቃልላል። ረቡዕ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት፣ ደህና ቆዩን።